የዮሐንስ ራእይ ምዕራፍ 1 ሆሎሞን የሚገባውን ነገር ለአገልጋዮቹ እንዲያሳይ እግዚአብሔር ለእርሱ የሰጠው የኢየሱስ ክርስቶስ ራእይ ይህ ነው። ኢየሱስም መልአኩን ልኮ ለአገልጋዩ ለዮሐንስ ገለጠለት። እርሱም ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ያየውን ሁሉ መሰከረ። ዘመኑ ቀርቧል። እንግዲህ ይህን የትንቢት ቃል የሚያነብ ብፁዕ ነው፣ የሚሰሙትን የተጻፈውን የሚጠብቁ ብፁዓን ናቸው። ሰላምታና ውዳሴ ከዮሐንስ በእስያ አውራጃ ለሚገኙ ለሰባቱ አብያተ ክርስቲያናት ካለው ከነበረውና ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሙታን በኩርና የምድር ነገሥታት ገዢ ከሆነው ከኢየሱስ ክርስቶስም ጸጋና ሰላም ለእናንተ ይሁን። ለወደደንና ለኃጢአታችንም በደሙ ነፃ ላወጣን አምላኩንና አባቱን እንድናገለግልም መንግሥትና ካህናት ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን፣ አሜን። እነሆ በደመና ይመጣል፣ የወጉት እንኳ ሳይቀሩ ዓይን ሁሉ ያየዋል፣ የምድርም ሕዝቦች ሁሉ ከእርሱ የተነሣ ዋይ ዋይ ይላሉ። አዎ ይህ ሁሉ ይሆናል፣ አሜን። ያለውና የነበረው የሚመጣውም ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። የሰው ልጅ የሚመስለው እኔ ወንድማችሁ ዮሐንስ ከእናንተ ጋር አብሬ በኢየሱስ መከራውንና መንግሥቱን ትዕግሥቱንም ተካፋይ የሆኑ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክርነት ፍጥሞ በምትባል ደሴት ነበሩ። በጌታ ቀን በመንፈስ ነበሩ። የመለከትን ድምፅ የሚመስል ታላቅ ድምፅ ከበስተኋላዬ ሰማሁ። ድምፁም የምታየውን በጥቅልል መጽሐፍ ጽፈ በኤፌሶን፣ በሰምርኔስ፣ በጴርጋሞን፣ በጢያጥሮን፣ በሰርዴስ፣ በፊላድልፊያና በሎዶቅያ ወደሚገኙት ወደ ሰባቱ የእስያ አብያተ ክርስቲያናት ላካለኝ። እኔም የሚናገረኝን ድምፅ ለማየት ዞር አሉ። ዞር ባሉም ጊዜ 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስል አየሁ። እርሱም እስከ እግሩ የሚደርስ መጎናጸፊያ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም የእሳት ነበልባል ይመስሉ ነበር። እግሮቹም በእቶን እሳት የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ወራጅ ውሃ ድምፅ ነበር። በቀኝ እጁ 7 ከዋክብት ይዞ ነበር። ከአፉም በሁለት በኩል የተሳለ ሰይፍ ይወጣ ነበር። ፊቱም በሙሉ ድምቀቱ እንደሚያበራ ፀሐይ ነበር። ባየሁት ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቁ። እርሱም ቀኝ እጁን በላዬ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውም የመጨረሻውም እኔ ነኝ። እኔ ሕያው ነኝ፣ ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ በእጄ ነው። ስለዚህ ያየውን አሁን ያለውንና በኋላም የሚሆነውን ጻፍ። በቀኝ እጄ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። 7ቱ መቅረዞች ደግሞ 7ቱ አብያተ ክርስቲያናት ናቸው። የዮሐንስ ራእይ ምዕራፍ 2 በኤፌሶን ላለው ቤተ ክርስቲያን። በኤፌሶን ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። 7ቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል፣ ሥራህን ጥረትህንና ትዕግሥትህን አውቃለሁ። ክፉዎችንም ችላ ብለህ እንዳላለፈሃቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትንም መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ደግሞም በትዕግሥት መጽናናትህንና ስለ ስሜም መከራ መቀበልህን አውቃለሁ። በዚህ ሁሉ አልታከትህም። ይሁን እንጂ የምነቅፍብህ ነገር አለኝ። ይኸውም የቀድሞውን ፍቅርህን ትተሃል። እንግዲህ ከየት እንደወደቅህ አስብ። ንስሐ ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። ንስሐ ካልገባ መጥቼ መቅረዝህን ከቦታው ወስድብሃለሁ። ነገር ግን ይህ በጎ ነገር አለ። እኔም ጠላውን የኒቆላውያንን ሥራ አንተም ጠልተሃል። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርጋለሁ። በሰርምኔስ ላለው ቤተ ክርስቲያን
በሰርምኔስ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የመጀመሪያውና የመጨረሻው ሞቶም የነበረው ሕያው የሆነው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ። ይሁን እንጂ ሀብታም ነህ። አይሁድ ሳይሆኑ አይሁድ ነን እያሉ ስምህን የሚያጠፉትን አውቃለሁ። እነርሱ ግን የሰይጣን ማኅበር ናቸው። ሊደርስብህ ያለውን መከራ አትፍራ። እነሆ ዲያብሎስ ሊፈትናችሁ አንዳንዶቻችሁን ወደ እስር ቤት ይጥላል። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ ታማኝ ሁን፣ እኔም የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል የሚነሳም በሁለተኛው ሞት ከቶ አይጎዳም። በጴርጋሞን ላለው ቤተ ክርስቲያን በጴርጋሞን ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። ሆኖም ስሜን አጥብቀ ይዘሃል። ሰይጣን በሚኖርበት በእናንተ ከተማ የተገደለው ታማኙ ምስክሬ አንጢጳስ በነበረበት ዘመን እንኳ በእኔ ያለህን እምነት አልካድህም። ይሁን እንጂ የምነቅፍብህ ጥቂት ነገር አለኝ። የእስራኤል ልጆች ለጣዖት የተሰዋ ምግብ እንዲበሉና እንዲሴስኑ በፊታቸው መሰናከያ ያስቀምጥ ዘንድ ባላቅን ያስተማረውን የበለዓምን ትምህርት የሚከተሉ አንዳንድ ሰዎች በመካከልህ አሉ። የኒቆላውያንን ትምህርት የሚከተሉ ሰዎች በአንተ ዘንድ አሉ። ስለዚህ ንስሐ ግባ፣ አለዚያ ቶሎ እመጣለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳ ከተሰወረው መና እሰጠዋለሁ፣ ደግሞም ከሚቀበለው ሰው በስተቀር ማንም የማያውቀውን አዲስ ስም የተጻፈበት ነጭ ድንጋይ እሰጠዋለሁ። በቲያጥሮን ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ ዓይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ሥራን፣ ፍቅርን፣ እምነትን፣ አገልግሎትን፣ ትዕግሥትን አውቃለሁ። ደግሞም ከመጀመሪያው ሥራ ይልቅ የአሁኑ እንደሚበልጥ አውቃለሁ። ይሁን እንጂ የምነቅፍብህ ነገር አለኝ። ነቢይ ነኝ የምትለዋን ሴት ኤልዛቤልን ችላ ብለሃታል። እርሷ አገልጋዮቼ እንዲሴስኑ ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች። ከዝሙት ንስሐ እንድትገባ ጊዜ ሰጥቻት ነበር፣ እርሷ ግን ፈቃደኛ አልነበረችም። ስለዚህ በመከራ አልጋ ላይ እጥላታለሁ። ከእርሷም ጋር የሚያመነዝሩትን ከመንገዷ ንስሐ ካልገቡ ብርቱ ስቃይ አመጣባቸዋለሁ፣ ልጆቿንም በሞት እቀጣቸዋለሁ። ከዚያም አብያተ ክርስቲያናት ሁሉ እኔ ልብንና ሐሳብን የምመረምር መሆኔን ይረዳሉ። ለእያንዳንዳቸውም እንደ ሥራቸው ከፍላቸዋለሁ። ትምህርቷን ላልተከተላችሁና የሰይጣንም ጥልቅ ምስጢር ነው የሚባለውን ላልተቀበላችሁ በቲያጥሮን ለቀራችሁት ለእናንተ ግን ይህን እላለሁ፣ በእናንተ ላይ ተጨማሪ ሸክም አልጭንባችሁም። ብቻ እኔ እስክመጣ ድረስ ያላችሁን አጥብቃችሁ ያዙ። ድል ለሚነሳና ሥራዬንም እስከ መጨረሻው ለሚፈጽም በአሕዛብ ላይ ሥልጣን እሰጠዋለሁ። እርሱም በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃም ይፈጫቸዋል። ይህም ልክ እኔ ከአባቴ ዘንድ ሥልጣን እንደተቀበሉ ነው። እኔም የንጋትን ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። በሰርዴስ ላለው ቤተ ክርስቲያን የዮሐንስ ራእይ ምዕራፍ 3። በሰርዴስ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል፣ ሥራህን አውቃለሁ። በስም ሕያው ነህ፣ ነገር ግን ሞተሃል። ስለዚህ ንቃ፣ ሊሞት የተቃረበውንና የቀረበውን ነገር አጽና። ሥራ በአምላኬ ፊት ፍጹም ሆኖ አላገኘሁትም። እንግዲህ የተቀበለኸውን የሰማኸውን አስታውስ፣ ታዘዘውም፣ ንስሐም ግባ። ባትነቃ ግን እንደ ሌባ እመጣብሃለሁ። በየትኛው ሰዓት እንደምመጣብህ አታውቅም። ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ከአንተ ጋር አሉ። እነርሱ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ፣ ይሄ የሚገባቸው ነውና። ድል የሚነሳም እንደ እነርሱ ነጭ ልብስ ይለብሳል። እኔም በአባቴና በመላእክቱ ፊት ለስሙ መሰክርለታለሁ፣ ስሙንም ከሕይወት መጽሐፍ አልደመስስም።
መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። በፊላደልፊያ ላለው ቤተ ክርስቲያን በፊላደልፊያ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ቅዱስና እውነተኛ የሆነውን የዳዊትንም መክፈቻ በእጁ የያዘው እንዲህ ይላል። እርሱ የከፈተውን ማንም ሊዘጋው አይችልም፣ የዘጋውንም ማንም ሊከፍተው አይችልም። ሥራህን አውቃለሁ። እነሆ ማንም ሊዘጋው የማይችል የተከፈተ በር በፊትህ አድርጌአለሁ። ኃይልህ ትንሽ እንደሆነ አውቃለሁ። ሆኖም ቃሌን ጠብቀሃል፣ ስሜንም አልካድህም። እነሆ አይሁድ ሳይሆኑ አይሁድ ነን የሚሉት የሚዋሹት ከሰይጣን ማኅበር የሆኑት ወደ አንተ እንዲመጡና በእግርህ ስር እንዲሰግዱ እኔ እንደወደድሁም እንዲያውቁ አደርጋለሁ። በትዕግሥት እንድትጸና የሰጠውን ትእዛዜን ስለጠበቅህ እኔ ደግሞ በምድር ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ላይ ከሚመጣው የፈተና ሰዓት እጠብቅሃለሁ። ቶሎ እመጣለሁ። ማንም አክሊልን እንዳይወስድብህ ያለን አጥብቀህ ያዝ። ድል የሚነሳውን በአምላኬ ቤተ መቅደስ ውስጥ አምድ አደርገዋለሁ፣ ከዚያም ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ይኸውም ከአምላኬ ዘንድ የምትወርደውን የአዲሲቱን ኢየሩሳሌም ስም በእርሱ ላይ እጽፋለሁ፣ አዲሱን ስሜንም በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። በሎዶቅያ ላለው ቤተ ክርስቲያን በሎዶቅያ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነው የእግዚአብሔርን ፍጥረት ምንጭ የሆነው እንዲህ ይላል። ቀዝቃዛ ወይም ትኩስ እንዳልሆን ሥራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድሁ ነበር። እንግዲህ ለብ ያልህ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆን ከአፌ አውጥቼ ልተፋ ነው። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ ዕውርና የተራቆተ መሆንን አታውቅም። ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ የራቁትነትህ እፍረት እንዳይታይህ የምትለብሰው ነጭ ልብስ ለማየትም እንድትችል ዓይንን የምትኳለውን ኩል ከእኔ እንድትገዛ እመክርሃለሁ። እኔ የምወዳቸውን እገሥጻለሁ፣ እቀጣለሁ። ስለዚህ ትጋ፣ ንስሐ ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጡ ድል የሚነሳውንም ከእኔ ጋር በዙፋኔ ላይ እንዲቀመጥ አደርጓለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። የዮሐንስ ራእይ ምዕራፍ 4 በሰማይ ያለው ዙፋን። ከዚህ በኋላ እነሆ በሰማይ የተከፈተ በር አየሁ። ቀደም ሲል እንደ መለከት ሲናገረኝ የሰማሁት ድምፅ ወደዚህና ከዚያም በኋላ ሊሆን የሚገባውን ነገር አሳያለሁ አለኝ። እኔም ወዲያውኑ በመንፈስ ነበሩ፣ እነሆም በሰማይ ዙፋን ቆመዋል። በዙፋኑም ላይ ተቀምጦ ያለ ነበር። ተቀምጦም የነበረው የኢያስጴድና የሰርዲኖን ዕንቁ ይመስል ነበር። የመርገድ ዕንቁ የመሰለ ቀስት፣ ደመናም ዙፋኑን ከቦት ነበር። በዙፋኑ ዙሪያ ሌሎች 24 ዙፋኖች ነበሩ። በእነርሱም ላይ ነጭ ልብስ የለበሱና በራሳቸው ላይ የወርቅ አክሊል የደፉ 24 ሽማግሌዎች ተቀምጠው ነበር። ከዙፋኑም መብረቅና ድምፅ ነጎድጓድ ወጣ። በዙፋኑ ፊት 7 መብራቶች ይበሩ ነበር። እነዚህም 7ቱ የእግዚአብሔር መናፍስት ናቸው። ደግሞም በዙፋኑ ፊት እንደ መስታወት የጠራ የብርጭቆ ባሕር ነበር። በዙፋኑ መካከል በዙሪያውም ከፊትና ከኋላ በዓይን የተሞላ 4 ሕያዋን ፍጡራን ነበሩ። የመጀመሪያው ሕያው ፍጡር አንበሳ፣ ሁለተኛው በሬ ይመስሉ ነበር፣ ሦስተኛው የሰው ፊት የሚመስል ፊት ነበረው፣ አራተኛው ደግሞ የሚበር ንስር ይመስል ነበር። 4ቱም ሕያዋን ፍጡራን እያንዳንዳቸው 6 ክንፎች ነበሯቸው። በዙሪያቸውና በውስጣቸው በዓይኖች የተሞሉ ነበሩ። ቀንና ሌሊትም ቅዱስ 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 የነበረው ያለውና የሚመጣው ሁሉን ቻይ ጌታ አምላክ ማለትን አያቋርጡም። ሕያዋን ፍጡራኑ በዙፋኑ ላይ ለተቀመጠውና ከዘላለም እስከ ዘላለም ሕያው ሆኖ ለሚኖረው ክብር ሞገስና ምስጋና በሚሰጡበት ጊዜ
24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ተደፍተው ከዘላለም እስከ ዘላለም ሕያው ሆኖ ለሚኖረው ይሰግዱ ነበር። አክሊላቸውንም በዙፋኑ ፊት አስቀምጠው እንዲህ ይላሉ፣ ጌታችንና አምላካችን ሆይ ክብርና ሞገስ ኃይልም ልትቀበል ይገባል። አንተ ሁሉን ፈጥረሃልና በፈቃድህም ተፈጥረዋልና ሆነዋልምና። ጥቅልል መጽሐፉና በጉ የዮሐንስ ራእይ ምዕራፍ 5 በዙፋኑ ላይ የተቀመጠው በውስጥና በውጭ በኩል የተጻፈበት በሰባት ማኅተም የታሸገ ጥቅልል መጽሐፍ በቀኝ እጁ ይዞ አየው። አንድ ብርቱ መልአክ በታላቅ ድምፅ ማኅተሞቹን ለመፍታትና መጽሐፉን ለመክፈት የተገባው ማን ነው ብሎ ሲያውጅ አየው። ነገር ግን በሰማይም ሆነ በምድር ከምድርም በታች መጽሐፉን ለመክፈት ወይም ገልጦ ለመመልከት የሚችል ማንም አልነበረም። እኔም መጽሐፉን ለመክፈት ወይም ገልጦ ለመመልከት የተገባው ማንም ባለመኖሩ እጅግ አለቀሱ። ከዚያም ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ የዳዊት ሥር ድል ነስቷል። እርሱ መጽሐፉን ሊከፍትና ሰባቱን ማኅተሞች ሊፈታ ይችላል አለኝ። ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎቹም መካከል የታረደ የሚመስል በግ ቆሞ አየሁ። በጉም 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩት 7ቱ የእግዚአብሔር መናፍስት ናቸው። እርሱም መጥቶ በዙፋኑ ላይ ከተቀመጠው ቀኝ እጅ መጽሐፉን ወሰደ። መጽሐፉን በወሰደ ጊዜ አራቱ ሕያዋን ፍጡራን 24ቱ ሽማግሌዎችም በበጉ ፊት በግንባራቸው ተደፉ። እያንዳንዳቸውም የቅዱሳን ጸሎት የሆኑትን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር። እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማኅተሞችን ልትፈታ ይገባል፣ ምክንያቱም ታርደሃል። በደምህም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ለአምላካችንም መንግሥትና ካህናት አድርገሃቸዋል። እነርሱም በምድር ላይ ይነግሣሉ። ከዚያም ተመለከቱ፣ የብዙ መላእክትን ድምፅ ሰማው። ቁጥራቸውም 1000 ጊዜ 1000ና 1000 ጊዜ 1000 ነበር። እነርሱም በዙፋኑና በሕያዋን ፍጡራን በሽማግሌዎቹም ዙሪያ ከበው ነበር። በታላቅ ድምፅም እንዲህ ብለው ዘመሩ፣ የታረደው በግ ኃይልና ባለጠግነት፣ ጥበብና ብርታት፣ ክብርና ሞገስ፣ ምስጋናን ሊቀበል ይገባዋል። ከዚያም በሰማይና በምድር ከምድርም በታች በባሕር በእነርሱ ውስጥ ያሉ ፍጡራንም ሁሉ እንዲህ ብለው ሲዘምሩ ሰማው፣ በዙፋኑ ላይ ለተቀመጠውና ለበጉ ምስጋናና ሞገስ፣ ክብርና ኃይል ከዘላለም እስከ ዘላለም ይሁን። አራቱ ሕያዋን ፍጡራንም አሜን አሉ። ሽማግሌዎቹም በግንባራቸው ተደፍተው ሰገዱ። ማኅተሞቹ የዮሐንስ ራእይ ምዕራፍ 6 በጉም ከሰባቱ ማኅተሞች የመጀመሪያውን ሲፈታ አየሁ። ከዚያም ከአራቱ ሕያዋን ፍጡራን አንዱ ነጎድጓድ በሚመስል ድምፅ ና ሲል ሰማሁ። እኔም ተመለከቱ፣ እነሆ ነጭ ፈረስ አየሁ። ተቀምጦበት የነበረውም ቀስት ይዞ ነበር፣ አክሊልም ተሰጠው። እርሱም እንደ ድል አድራጊ ድል ለመንሳት ወጣ። በጉ ሁለተኛውን ማኅተም በፈታ ጊዜ ሁለተኛውም ሕያው ፍጡር ና ሲል ሰማው። ሌላ ፍም የሚመስል ቀይ ፈረስ ወጣ። ተቀምጦበት የነበረው ሰላምን ከምድር ላይ እንዲወስድና ሰዎችም እርስ በርሳቸው እንዲተራረዱ ለማድረግ ሥልጣን ተሰጠው። ትልቅም ሰይፍ ተሰጠው። በጉ ሦስተኛውን ማኅተም በፈታ ጊዜ ሦስተኛው ሕያው ፍጡር ና ሲል ሰማው። እኔም ተመለከቱ፣ እነሆ ጥቁር ፈረስ አየሁ። ተቀምጦበት የነበረውም በእጁ ሚዛን ይዞ ነበር። ከዚያም ከአራቱ ሕያዋን ፍጡራን መካከል አንድ እርቦ ስንዴ ለአንድ ቀን ደሞዝ፣ 3 እርቦ ገብስም ለአንድ ቀን ደሞዝ ይሁን፣ ዘይቱንና የወይን ጠጁን አትጉዳ የሚል ድምፅ ሰማው። በጉ አራተኛውን ማኅተም በፈታ ጊዜ አራተኛው ሕያው ፍጡር ና ሲል ሰማው። እኔም ተመለከቱ፣ እነሆ ግራጫ ፈረስ አየሁ። ተቀምጦበት የነበረው ስሙ ሞት ነበር፣ ሲኦልም ከኋላ ይከተለው ነበር። እርሱም በሰይፍ በራብ
በመቅሰፍት በምድር አራዊት እንዲገድሉ በምድር አንድ ሠራተኛ ላይ ሥልጣን ተሰጣቸው። አምስተኛውን ማዕተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት የታረዱት ሰዎች ነፍሶች ከመሠዊያ በታች አየው። እርሱም በታላቅ ድምፅ ሁሉን የምትገዛ ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድም? እስከ መቼስ ደማችንን በምድር በሚኖሩት ላይ አትበቀልም? አሉ። ከዚያም ለእያንዳንዳቸው ነጭ ልብስ ተሰጣቸው። ወደፊት እንደነርሱ የሚገድሉ የአገልጋይ ባልንጀሮቻቸውና ወንድሞቻቸው ቁጥር እስኪሞላ ድረስ ጥቂት ጊዜ እንዲታገሱ ተነገራቸው። ስድስተኛውን ማዕተብ ሲፈታ ተመለከቱ። ታላቅ የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠቆረች፣ ጨረቃም በሙሉ እንደ ደም ቀላች። የበለስ ዛፍ በብርቱ ነፋስ ስትወዛወዝ ያልበሰለው ፍሬ ከእርሷ እንደሚረግፍ የሰማይ ከዋክብት ወደ ምድር ረገፉ። ሰማይ እንደ ጥቅልል መጽሐፍ ተጠቅልሎ አለፈ። ተራሮችና ደሴቶችም ሁሉ ከስፍራቸው ተወገዱ። ከዚህ በኋላ የምድር ነገሥታትና ገዢዎች፣ የጦር መኮንኖች፣ ሀብታሞች፣ ብርቶች፣ ባሮችና ጌቶች ሁሉ በዋሻዎችና በተራሮች ዓለት ውስጥ ተሸሸጉ። ተራሮችንና ዓለቶችንም በላያችን ወደቁ። በዙፋኑ ላይ ከተቀመጠው ፊት ከበጉም ቁጣ ሰወሩን። ታላቁ የቁጣቸው ቀን መጥቷልና ማንስ ሊቆም ይችላል አሏቸው። የዮሐንስ ራእይ ምዕራፍ 7 144,000 መታተማቸው። ከዚህ በኋላ አራት መላእክት በአራቱ የምድር ማዕዘኖች ቆመው አየሁ። እነርሱም ነፋስ በምድር ወይም በባሕር ወይም በማንኛውም ዛፍ ላይ እንዳይነፍስ አራቱን የምድር ነፋሶች ያዙ። ከዚያም የሕያው አምላክ ማዕተብ ያለው ሌላ መልአክ ከምሥራቅ ሲመጣ አየሁ። እርሱም ምድርንና ባሕርን ለመጉዳት ሥልጣን የተሰጣቸውን አራቱን መላእክት በታላቅ ድምፅ እንዲህ አላቸው፣ በአምላካችን አገልጋዮች ግንባር ላይ ማዕተብ እስከምናደርግባቸው ድረስ ምድርን ወይም ባሕርን ወይም ዛፎችን አትጉዱ። የታተሙትንም ቁጥር ሰማው። እነርሱም ከእስራኤል ነገዶች ሁሉ 144,000 ነበሩ። ከይሁዳ ነገድ 12,000፣ ከሮቤል ነገድ 12,000፣ ከጋድ ነገድ 12,000፣ ከአሴር ነገድ 12,000፣ ከንፍታሌም ነገድ 12,000፣ ከምናሴ ነገድ 12,000፣ ከስምዖን ነገድ 12,000፣ ከሌዊ ነገድ 12,000፣ ከይሳኮር ነገድ 12,000፣ ከዛብሎን ነገድ 12,000፣ ከዮሴፍ ነገድ 12,000፣ ከብንያም ነገድ 12,000 ታተሙ። ነጭ ልብስ የለበሱ እጅግ ብዙ ሕዝብ። ከዚያም በኋላ አየው፣ እነሆ በዙፋኑና በበጉ ፊት ማንም ሊቆጥራቸው የማይችል ከሕዝብ፣ ከነገድ፣ ከወገን፣ ከቋንቋም ሁሉ እጅግ ብዙ ሕዝብ ቆመው ነበር። እነርሱም ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጃቸው ይዘው ነበር። በታላቅ ድምፅም እንዲህ ብለው ጮኹ፣ ማዳን በዙፋኑ ላይ የተቀመጠው የአምላካችንና የበጉ ነው። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም ሕያዋን ፍጡራን ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፍተው ለእግዚአብሔር ሰገዱ፣ እንዲህ የሚሉ ነበር፣ አሜን። ውዳሴና ክብር፣ ጥበብ፣ ምስጋናና ሞገስ፣ ኃይልና ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን፣ አሜን። ከዚያም ከሽማግሌዎቹ አንዱ እነዚህ ነጭ ልብስ የለበሱት እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አሉት። እርሱም እንዲህ አለኝ፣ እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም በበጉ ደም አጥበው አንጽተዋል። ስለዚህ በእግዚአብሔር ዙፋን ፊት ሆነው ቀንና ሌሊት በመቅደሱ ያገለግሉታል። በዙፋኑም ላይ የተቀመጠው ድንኳኑን በላያቸው ይዘረጋል። ከእንግዲህ ወዲህ አይራቡም፣ ከዚህም በኋላ አይጠሙም። ፀሐይ አይመታቸውም፣ አሩርም ሁሉ አያቃጥላቸውም። ምክንያቱም በዙፋኑ መካከል ያለው በግ እረኛቸው ይሆናል፣ ወደ ሕይወት ውኃ ምንጭም ይመራቸዋል። እግዚአብሔር እንባን ሁሉ ከዓይናቸው ያብሳል። የዮሐንስ ራእይ ምዕራፍ 8 ሰባተኛው ማዕተብና የወርቁ ጥና።
በጉ ሰባተኛውን ማዕተብ በፈታ ጊዜ ግማሽ ሰዓት ያህል በሰማይ ዝምታ ሆነ። ከዚያም በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየው። ሰባት መለከትም ተሰጣቸው። ሌላም መልአክ የወርቅ ጥና ይዞ መጣና በመሠዊያው አጠገብ ቆመ። እርሱም በዙፋኑ ፊት ባለው የወርቅ መሠዊያ ላይ ከቅዱሳን ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሠዊያውን እሳት ሞላበትና ወደ ምድር ወረወረው። ነጎድጓድም ድምፅ፣ መብረቅና የምድር መናወጥ ሆነ። ሰባቱ መለከቶች። ከዚያም ሰባቱን መለከት የያዙት ሰባቱ መላእክት ለመንፋት ተዘጋጁ። የመጀመሪያው መልአክ መለከቱን ነፋ። ደም የተቀላቀለበትና በረዶና እሳት ወደ ምድር ተጣለ። የምድር 1/3 ተቃጠለ፣ የዛፎችም 1/3 ተቃጠለ፣ የለመለመውም ሳር ሁሉ ተቃጠለ። ሁለተኛውም መልአክ መለከቱን ነፋ። ትልቅ ተራራ የሚመስል ነገር በእሳት እየተቀጣጠለ ወደ ባህር ተጣለ። የባሕሩ 1/3 ወደ ደም ተለወጠ። በባሕሩም ውስጥ ከሚኖሩት ሕያዋን ፍጡራን 1/3 ሞተ። የመርከቦችም 1/3 ወደመ። ሦስተኛውም መልአክ መላእክቱን ነፋ። እንደ ችቦ የሚነድ ታላቅ ኮከብ በወንዞቹ 1/3ና በውሃ ምንጮች ላይ ከሰማይ ወደቀ። የኮከቡም ስም እሬቶ ይባል ነበር። የውሃውም 1/3 መራራ ሆነ። ውሃውም መራራ ከመሆኑ የተነሳም ብዙ ሰዎች ሞቱ። አራተኛው መልአክ መለከቱን ነፋ። የብርሃናቸው 1/3 ይጨልም ዘንድ የፀሐይ 1/3፣ የጨረቃም 1/3፣ የከዋክብትም 1/3 ተመታ። የቀንም 1/3፣ የሌሊቱም 1/3 ብርሃን እንዳይሰጥ ተከለከለ። ከዚያም ተመለከቱ፣ አንድ ንስር በሰማይ መካከል ይበር ነበር። በታላቅ ድምፅም የቀሩት 3ቱ መላእክት መለከት ስለሚነፉ በምድር ላይ ለሚኖሩት ወዮላቸው፣ ወዮላቸው፣ ወዮላቸው ሲል ሰማው። የዮሐንስ ራእይ ምዕራፍ 9። አምስተኛው መልአክ መለከቱን ነፋ። ከሰማይ ወደ ምድር የወደቀውን ኮከብ አየው። ኮከቡ የጥልቅ ጉድጓድ መክፈቻ ተሰጠው። ጥልቁን ጉድጓድ በከፈተውም ጊዜ ከውስጡ ከታላቅ እቶን እንደሚወጣ ያለ ጢስ ወጣ። ከጉድጓዱም በወጣው ጢስ ፀሐይና ሰማይ ጨለመ። ከጢሱም አንበጦች ወጥተው በምድር ላይ ወረዱ። እንደ ምድር ጊንጦች ስልጣን ያለ ስልጣን ተሰጣቸው። እነርሱም የምድርን ሥራ ወይም ማናቸውንም የለመለመ ተክል ወይም ዛፍ እንዳይጎዱ፣ ነገር ግን የእግዚአብሔር ማኅተም በግንባራቸው ላይ የሌለባቸውን ሰዎች ብቻ እንዲጎዱ ተነገራቸው። እነርሱንም 5 ወር ብቻ እንዲያሰቃዩአቸው እንጂ እንዲገድሏቸው ስልጣን አልተሰጣቸውም። የሚሰቃዩትም ስቃይ ጊንጥ ሰውን ሲነድፍ እንደሚሰማው አይነት ስቃይ ነው። በእነዚያ ቀኖች ሰዎች ሞትን ይፈልጋሉ፣ ነገር ግን አያገኙትም። ለመሞትም ይመኛሉ፣ ነገር ግን ሞት ከእነርሱ ይሸሻል። አንበጦች ለጦርነት የተዘጋጁ ፈረሶች ይመስሉ ነበር። በራሳቸውም ላይ የወርቅ አክሊል የመሰለ ነገር ደፍተዋል። ፊታቸውም የሰው ፊት ይመስል ነበር። ጠጉራቸውም የሴት ጠጉር፣ ጥርሳቸውም የአንበሳ ጥርስ ይመስል ነበር። የብረት ጥሩር የሚመስል ጥሩር ነበራቸው። የክንፎቻቸውም ድምፅ ወደ ጦርነት የሚገሰግሱ የብዙ ፈረሶችና ሰረገሎች ድምፅ ይመስል ነበር። እንደ ጊንጥም ያለ ጅራትና መንደፊያ ነበራቸው። ደግሞም ሰዎችን 5 ወር የሚያሰቃዩበት ኃይል በጅራታቸው ላይ ነበር። በላያቸውም ንጉሥ ነበራቸው። እርሱም የጥልቁ ጉድጓድ መልአክ ነው። ስሙም በዕብራይስጥ አብዶን፣ በግሪክ ደግሞ አጵሊዮን ይባላል። የመጀመሪያው ወዮ አልፏል፣ እነሆ ከዚህ በኋላ ገና ሌላ 2 ወዮዎች ይመጣሉ። ስድስተኛው መልአክ መለከቱን ነፋ። በእግዚአብሔር ፊት ካለው በወርቅ ከተሠራው መሠዊያ ቀንዶች ድምፅ ሲመጣ ሰማው። ድምፁም መለከት የያዘውን ስድስተኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። ከሰው ዘር 1/3 እንዲገድል ለዚህች ሰዓትና ዕለት እንዲሁም ለዚህች ወርና ዓመት ተዘጋጅተው የነበሩት 4 መላእክት ተፈቱ። የፈረሰኛው ሰራዊት ብዛት 200 ሚሊዮን ነበር። ቁጥራቸውንም ሰማው። በራእዬ ያየዋቸው ፈረሶችና በላያቸውም የተቀመጡት ይህን ይመስሉ ነበር።
ጥሩራቸውም እንደ እሳት ቀይ፣ እንደ ያክንት ሰማያዊና እንደ ዲን ብጫ ነበር። የፈረሶቹ ራስ የአንበሶቹን ራስ ይመስል ነበር። ከአፋቸው እሳትና ጢስ ዲንም ይወጣ ነበር። ከአፋቸው በወጡት በሦስቱ መቅሰፍቶች ማለት በእሳቱ በጢሱና በዲኑ 1/3 የሰው ዘር ተገደለ። ምክንያቱም የፈረሶቹ ኃይል በአፋቸውና በጅራታቸው ላይ ነበር። ጅራታቸውም እባብ ይመስል ነበር። ራስ ስላላቸው ጉዳት የሚያደርሱት በእርሱ ነበር። በእነዚህ መቅሰፍቶች ሳይገደሉ የቀሩት ሰዎች አሁንም ከእጃቸው ሥራ ንስሐ አልገቡም። አጋንንትን እንዲሁም ማየት ወይም መስማት ወይም መሄድ የማይችሉትን ከወርቅ፣ ከብር፣ ከናስ፣ ከድንጋይና ከእንጨት የተሰሩትን ጣዖቶች ማምለክ አልተውም። ደግሞም ከነፍስ ግድያቸው፣ ከጥንቆላ ሥራቸው፣ ከዝሙት ርኩሰታቸው ወይም ከስርቆት ተግባራቸው ንስሐ አልገቡም። የዮሐንስ ራእይ ምዕራፍ 10 መልአኩና ትንሿ መጽሐፍ። ከዚህ በኋላ ሌላ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። እርሱም በራሱ ላይ ቀስተ ደመና ነበር። ፊቱ እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። በእጁም የተከፈተች ትንሽ ጥቅልል መጽሐፍ ይዞ ነበር። ቀኝ እግሩን በባሕር ላይ፣ ግራ እግሩን በምድር ላይ አኖረ። እንደሚያገሳ አንበሳም ድምፁን ከፍ አድርጎ ጮኸ። በጮኸም ጊዜ የሰባቱ ነጎድጓዶች ድምፆች ተናገሩ። ሰባቱ ነጎድጓዶችን በተናገሩ ጊዜ ለመጻፍ ተዘጋጀው። ነገር ግን ሰባቱ ነጎድጓዶች የተናገሩትን በማኅተም ዝጋው እንጂ አትጻፍ የሚል ድምፅ ከሰማይ ሰማው። ከዚህ በኋላ በባሕርና በምድር ላይ ቆሞ ያየሁት መልአክ ቀኝ እጁን ወደ ሰማይ አነሳ። እርሱም ከዘላለም እስከ ዘላለም በሚኖረው ሰማይንና በውስጡ ያሉትን፣ ምድርንና በውስጧ ያሉትን፣ ባሕርንና በውስጡ ያሉትን በፈጠረው በእርሱ ማለ፣ እንዲህ አለ: ከእንግዲህ መዘግየት አይኖርም። ነገር ግን ሰባተኛው መልአክ መለከቱን በሚነፋባቸው ቀኖች ለአገልጋዮቹ ለነቢያት በገለጠላቸው መሠረት የእግዚአብሔር ምስጢር ይፈጸማል። ከዚያም ከሰማይ የሰማሁት ድምፅ እንደገና እንዲህ ሲል ተናገረኝ: ሂድ፣ በባሕርና በምድር ላይ ከቆመው መልአክ እጅ የተከፈተችውን ጥቅልል መጽሐፍ ውሰድ። እኔም ወደ መልአኩ ሄጄ ትንሿን ጥቅልል መጽሐፍ እንዲሰጠኝ ጠየቅሁት። እርሱም ውሰድና ብላት፣ ሆድህን መራራ ታደርገዋለች፣ በአፍህ ግን እንደ ማር ትጣፍጣለች አለኝ። ትንሿንም መጽሐፍ ከመልአኩ እጅ ተቀብዬ በላዋት፣ በአፌ እንደ ማር ጣፈጠች። ከበላዋት በኋላ ግን ሆዴ መራራ ሆነ። ከዚያም ስለ ብዙ ሕዝቦች፣ ወገኖች፣ ቋንቋዎች፣ ነገሥታት እንደገና ትንቢት ልትናገር ይገባል ተባሉ። ለዮሐንስ ራእይ ምዕራፍ 11 ሁለቱ ምስክሮች። ከዚያም ሸምበቆ የመሰለ መለኪያ በትር ተሰጠኝ። እንዲህም ተባልሁ: ሄደህ የእግዚአብሔርን ቤተ መቅደስና መሠዊያውን ለካ፣ በዚያም የሚያመልኩትን ቁጠር። የውጩን አደባባይ ግን ተወው፣ አትለካው፣ ለአሕዛብ የተሰጠ ነውና። እነርሱ የተቀደሰችውን ከተማ 42 ወር ይረግጧታል። ለሁለት ምስክሮች ኃይል እሰጣቸዋለሁ። እነርሱም ማቅ ለብሰው 1260 ቀን ትንቢት ይናገራሉ። እነዚህም በምድር ጌታ ፊት የሚቆሙት 2 የወይራ ዛፎችና 2 መቅረዞች ናቸው። ማንም እነርሱን ሊጎዳ ቢፈልግ እሳት ከአፋቸው ወጥቶ ጠላቶቻቸውን ያጠፋል። ሊጎዳቸው የሚፈልግ ሁሉ መሞት ያለበት በዚህ አይነት ነው። እነዚህ ሰዎች ትንቢት የሚናገሩባቸው ወራት ዝናብ እንዳይዘንብ ሰማይን ለመዝጋት ሥልጣን አላቸው። ደግሞም ውሃዎችን ወደ ደም ለመለወጥ በሚፈልጉበት ጊዜ ሁሉ ምድርን በማንኛውም መቅሰፍት ለመምታት ሥልጣን አላቸው። ምስክርነታቸውን ከጨረሱ በኋላ ከጥልቁ የሚወጣ አውሬ ይወጋቸዋል፣ ድል ይነሳቸዋል፣ ይገድላቸዋልም። ሬሳቸውም በታላቂቱ ከተማ አደባባይ ይጣላል። ይህች ከተማ ሰዶምና ግብፅ እየተባለች በምሳሌ የምትጠራውን የእነርሱ ጌታ የተሰቀለባት ናት። ከወገን፣ ከነገድ፣ ከቋንቋና ከሕዝብ የመጡ ሰዎች ሬሳቸውን 3 ቀን ተኩል ይመለከታሉ። ሬሳቸውም
እንዳይቀበር ይከለከላሉ። እነዚህ ሁለት ነቢያት የምድር ነዋሪዎች ያሰቃዩ ስለነበር በምድር የሚኖሩ ሰዎች በእነርሱ ላይ በደረሰው ደስ ይላቸዋል። እርስ በእርሳቸውም ስጦታ ይለዋወጣሉ። ከ3 ቀን ተኩል በኋላ ግን የሕይወት እስትንፋስ ከእግዚአብሔር ዘንድ መጥቶ ገባባቸው። እነርሱም ተነስተው በእግሮቻቸው ቆሙ። ይመለከቷቸውም በነበሩት ላይ ታላቅ ድንጋጤ ወረደባቸው። ከዚያም ወደዚያ ወጡ። የሚላቸውንም ታላቅ ድምፅ ከሰማይ ሰሙ። ጠላቶቻቸውም እየተመለከቷቸው በደመና ወደ ሰማይ ወጡ። በዚያም ሰዓት ታላቅ የምድር መናወጥ ሆነ። የከተማይቱም 1/10 ወደመ። በነውጡም 7,000 ሰዎች ሞቱ። የተረፉትንም ፍርሃት ያዛቸው፣ ለሰማይም አምላክ ክብር ሰጡ። ሁለተኛው ወዮ አልፏል፣ እነሆ ሦስተኛው ወዮ ቶሎ ይመጣል። ሰባተኛው መለከት። ሰባተኛውም መልአክ መለከቱን ነፋ። በሰማይም እንዲህ የሚሉ ታላላቅ ድምፆች ተሰሙ። የዓለም መንግሥታት የጌታችንና የእርሱ ክርስቶስ መንግሥት ሆነች። እርሱም ከዘላለም እስከ ዘላለም ይነግሣል። በእግዚአብሔር ፊት በዙፋኖቻቸው ላይ የተቀመጡት 24ቱ ሽማግሌዎችም በግንባራቸው ተደፍተው ለእግዚአብሔር ሰገዱ፣ እንዲህም አሉ። ያለህና የነበረ ሁሉን ቻይ ጌታ እግዚአብሔር ሆይ እናመሰግንሃለን። ምክንያቱም አንተ ታላቁን ኃይልህን ይዘ ነግሠሃል። አሕዛብ ተቆጥተው ነበር፣ የአንተም ቁጣ መጣች። በሙታን ላይ የምትፈርድበት ለአገልጋዮች ለነቢያት ለቅዱሳንና ስምህን ለሚፈሩት ለታናናሾችና ለታላላቆች ዋጋቸውን የምትሰጥበት ምድርንም ያጠፏትና የምታጠፋበት ዘመን መጣ። ከዚያም በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ። በመቅደሱም ውስጥ የኪዳኑ ታቦት ታየ። መብረቅ፣ ድምፀ ነጎድጓድ፣ የምድር መናወጥና ታላቅም በረዶ ሆነ። ሴቲቷና ዘንዶ የዮሐንስ ራእይ ምዕራፍ 12። ታላቅና አስደናቂ ምልክት በሰማይ ታየ። ዓይን የለበሰች ጨረቃን ከእግሮቿ በታች የረገጠችና በራሷም ላይ 12 ከዋክብት ያሉት አክሊል የደፋች አንዲት ሴት ታየች። እርሷም ነፍሰ ጡር ነበረች፣ ለትውልድ ስትል ምጥ ይዟት ተጨንቃ ጮኸች። ከዚያም ሌላ ምልክት በሰማይ ታየ። እነሆ 7 ራሶችና 10 ቀንዶች የነበሩት በራሶቹም ላይ 7 አክሊል የደፋ ታላቅ ቀይ ዘንዶ ታየ። ጅራቱ የከዋክብትን 1/3 ከሰማይ ስቦ ወደ ምድር ጣላቸው። እርሷም በወለደች ጊዜ ልጇን ለመዋጥ ፈልጎ ዘንዶ ልትወልድ በተቃረበች ሴት ፊት ቆመ። ሕዝቦችን ሁሉ በብረት በትር የሚገዛውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቷም 1260 ቀን ክብካቤ እንዲደረግላት እግዚአብሔር ወዳዘጋጀላት ስፍራ ወደ በረሃ ሸሸች። በሰማይ ጦርነት ሆነ። ሚካኤልና መላእክቱም ከዘንዶ ጋር ተዋጉ። ዘንዶውና መላእክቱም መልሰው ተዋጓቸው፣ ነገር ግን ድል ተመቱ። በሰማይም የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ ተጣለ። እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው። እርሱ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ከዚህ በኋላ ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ። አሁን የአምላካችን ማዳን ኃይልና መንግሥት የእርሱ ክርስቶስ ሥልጣንም መጥቷል። ቀንና ሌሊት በአምላካችን ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ተጥሏልና እነርሱም በበጉ ደም በምስክርነታቸው ቃል ድል ነሱት። እስከ ሞት ድረስ እንኳ ለነፍሳቸው አልሳሱም። ስለዚህ ሰማያት ሆይ በውስጣቸው የምትኖሩ ሆይ ደስ ይበላችሁ፣ ምድርና ባሕር ግን ወዮላችሁ። ምክንያቱም ዲያብሎስ ጥቂት ዘመን ብቻ እንደቀረው ስላወቀ በታላቅ ቁጣ ተሞልቶ ወደ እናንተ ወርዷል። ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ሴቲቱም በበረሃ ወደ ተዘጋጀላት ስፍራ በርራ መሄድ እንድትችል 2 የታላቁ ንስር ክንፎች ተሰጣት። ይህም የሆነው በዚያ በእባቡ ፊት ርቃ ለአንድ ዘመን ለዘመናትና ለዘመን እኩሌታ በክብካቤ እንድትኖር፣ እባቡም ሴቲቷ በጎርፍ ተጠራርጋ እንድትወሰድ እንደ ወንዝ ያለ ውሃ ከአፉ ተፋ። ምድር ግን ሴቲቱን ረዳቻት። አፏንም ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠች። ዘንዶም በሴቲቷ ላይ ተቆጣ፣ ከቀሩት ልጆቿም ጋር ሊዋጋ ሄደ። እነርሱም የእግዚአብሔርን ትእዛዛት የሚጠብቁና የኢየሱስን ምስክር አጥብቀው የያዙ ናቸው።
የዮሐንስ ራእይ ምዕራፍ 13 ዘንዶውም በባሕሩ ዳር ቆሞ ነበር፣ ከባሕር የወጣው አውሬ። ከዚያም አንድ አውሬ ከባሕር ሲወጣ አየው። እርሱም 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስሞች ነበሩት። ያየሁትም አውሬ ነብር ይመስል ነበር፣ ነገር ግን እግሮቹ የድብ አፉ ደግሞ የአንበሳ አፍ ይመስል ነበር። ዘንዶ የራሱን ኃይልና የራሱን ዙፋን እንዲሁም ታላቅ ሥልጣን ለአውሬው ሰጠው። ከአውሬው ራሶች አንዱ ለሞት የሚያደርስ ቁስል ያለበት ይመስል ነበር፣ ነገር ግን ለሞት የሚያደርሰው ቁስል ዳነ። ዓለም በሙሉ በመደነቅ አውሬውን ተከተለው። ሰዎችም ለዘንዶ ሰገዱለት፣ ምክንያቱም ሥልጣኑን ለአውሬው ሰጥቶታል። ደግሞም አውሬውን የሚመስል ማን ነው? ከእርሱ ጋር ማን ሊዋጋ ይችላል? በማለት ለአውሬው ሰገዱለት። አውሬው የትዕቢት ቃል የሚናገርበትና የሚሳደብበት አፍ ተሰጠው። 42 ወር በሥልጣን እንዲሠራም ተፈቀደለት። እርሱም እግዚአብሔርን ለመሳደብ እንዲሁም ስሙንና ማደሪያውን በሰማይ የሚኖሩትን ለመሳደብ አፉን ከፈተ። ቅዱሳንን እንዲዋጋና ድልም እንዲነሳቸው ኃይል ተሰጠው። በቋንቋና በሕዝብም ሁሉ ላይ ሥልጣን ተሰጠው። ዓለም ከተፈጠረ ጀምሮ በታረደው በግ የሕይወት መጽሐፍ ላይ ስሞቻቸው ያልተጻፈ የምድር ሰዎች ሁሉ ለአውሬው ይሰግዳሉ። ጆሮ ያለው ቢኖር ይስማ። ማንም የሚማረክ ቢኖር እርሱ ይማረካል። ማንም በሰይፍ የሚገድል ቢኖር እርሱ በሰይፍ ይገደላል። ይህም የቅዱሳን ትዕግሥትና እምነት የሚታየው በዚህ እንደሆነ ያስገነዝባል። ከምድር የወጣው አውሬ። ከዚያም ሌላ አውሬ ከምድር ሲወጣ አየው። እርሱም እንደ በግ 2 ቀንዶች ነበሩት፣ ነገር ግን እንደ ዘንዶ ይናገር ነበር። በመጀመሪያው አውሬ ስም በሙሉ ሥልጣን ይሠራ ነበር። በምድርና በእርሷም የሚኖሩት ሁሉ ለሞት ከሚያደርሰው ቁስል የዳነውን የመጀመሪያውን አውሬ እንዲያመልኩ አደረገ። በሰዎችም ፊት እሳት ከሰማይ ወደ ምድር እስኪወርድ ድረስ ታላላቅ ምልክቶችን አደረገ። በመጀመሪያው አውሬ ስም ምልክቶችን እንዲያደርግ ሥልጣን ስለተሰጠው በምድር የሚኖሩ ሰዎችን አሳተ። በሰይፍ ቆስሎ ለነበረው ነገር ግን በሕይወት ለሚኖረው አውሬ ምስል እንዲያቆሙም አዘዛቸው። ደግሞም የመጀመሪያው አውሬ ምስል መናገር እንዲችል ለምስሉ እስትንፋስ ለመስጠትና ለዚህም ምስል የማይሰግዱ ሁሉ እንዲገደሉ ለማድረግ ሥልጣን ተሰጠው። እንዲሁም ታናናሾችን ታላላቆች፣ ሀብታሞችና ድሆች፣ ጌቶችና ባሮች ሁሉ በቀኝ እጃቸው ወይም በግንባራቸው ላይ ምልክት እንዲቀበሉ አስገደዳቸው። ይህም የሆነው የአውሬው ምልክት ይኸውም ስሙ ወይም የስሙ ቁጥር የሌለው ማንም ሰው ለመግዛትም ሆነ ለመሸጥ እንዳይችል ነው። ይህ ጥበብ ይጠይቃል። አእምሮ ያለው ማንኛውም ሰው የአውሬውን ቁጥር ያስላው፣ ምክንያቱም ቁጥሩ የሰው ቁጥር ነው። ቁጥሩ 666 ነው። በጉና 144,000 ሰዎች። የዮሐንስ ራእይ ምዕራፍ 14 ከዚህ በኋላ አየው፣ እነሆ በጉ በጽዮን ተራራ ላይ ቆሞ ነበር። ከእርሱም ጋር የእርሱ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸው 144,000 ሰዎች ነበሩ። ከሰማይ እንደ ብዙ ውሃ ድምፅና እንደ ታላቅ ነጎድጓድ ድምፅ የመሰለ ድምፅ ሰማው። የሰማሁት ድምፅ በገና ደርዳሪዎች እንደሚደረድሩት አይነት ነበር። እነርሱም በዙፋኑ ፊት በአራቱ ሕያዋን ፍጡራንና በሽማግሌዎች ፊት አዲስ መዝሙር ዘመሩ። ከምድር ከተዋጁት ከ144,000 ሰዎች በስተቀር መዝሙሩን ማንም ሊማረው አልቻለም። እነዚህ ራሳቸውን በሴቶች ያላረከሱት ናቸው፣ ራሳቸውን በንጽሕና ጠብቀዋልና በጉ ወደሚሄድበት ሁሉ ይከተሉታል። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች መካከል የተዋጁ ናቸው። በአፋቸው ምንም አይነት ውሸት አልተገኘም፣ ነቀፋም የለባቸውም። 3ቱ መላእክት። ከዚያም ሌላ መልአክ በሰማይ መካከል ሲበር አየሁ። እርሱም በምድር ላይ ለሚኖሩ ለሕዝብ፣ ለነገር፣ ለቋንቋና ለወገን ሁሉ የሚሰብከውን የዘላለም ወንጌል ይዞ ነበር። በታላቅ ድምፅም እግዚአብሔርን ፍሩ፣ ክብርም ስጡት፣ ምክንያቱም የፍርዱ ሰዓት ደርሷል። ሰማይንና ምድርን ባሕርንና የውሃ ምንጮች ለፈጠረው ስገዱ አለ። ሌላም ሁለተኛ መልአክ ሕዝቦች ሁሉ የዝሙቷን ቁጣ ወይን ጠጅ እንዲጠጡ ያደረገች ታላቂቱ ባቢሎን ወደቀች እያለ ተከተለው። ሦስተኛውም መልአክ
በታላቅ ድምፅ እንዲህ እያለ ተከተላቸው። ማንም ለአውሬውና ለምስሉ የሚሰግድ ምልክቱንም በግንባሩ ወይም በእጁ ላይ የሚቀበል ቢኖር እርሱ ደግሞ ምንም ነገር ሳይቀላቀልበት በቁጣው ጽዋ ውስጥ የተሞላው የእግዚአብሔርን ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊትም በእሳትና በዲን ይሰቃያል። የስቃያቸውም ጢስ ከዘላለም እስከ ዘላለም ወደ ላይ ይወጣል። ለአውሬውና ለምስሉ የሚሰግዱ ወይም የስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት ዕረፍት የላቸውም። የእግዚአብሔርን ትእዛዛት የሚጠብቁና ለኢየሱስም ታማኝ ሆነው በትዕግሥት የሚጸኑ ቅዱሳን የሚታወቁት በዚህ ነው። ከዚያም ከእንግዲህ ወዲህ በጌታ ሆነው የሚሞቱ ብፁዓን ናቸው ብለህ ጻፍ የሚል ድምፅ ከሰማይ ሰማሁ። መንፈስም አዎ ሥራቸው ስለሚከተላቸው ከድካማቸው ያርፋሉ ይላል። የምድር መከራ ጊዜ አየውም፣ እነሆ በፊቴ ነጭ ደመና ነበር። በደመናውም ላይ የሰውን ልጅ የሚመስል ተቀምጦ ነበር። እርሱም በራሱ ላይ የወርቅ አክሊል ደፍቶ በእጁም ስለታም ማጭድ ይዞ ነበር። ሌላም መልአክ ከመቅደሱ ወጥቶ በደመናው ላይ ለተቀመጠው የአጨዳው ሰዓት ስለደረሰ ማጭድን ይዘ እጨድ፣ የምድር መከር ደርሷልና ሲል በታላቅ ድምፅ ጮኸ። ስለዚህ በደመናው ላይ የተቀመጠው ማጭዱን ወደ ምድር ሰደደ፣ ምድርም ታጨደች። ሌላም መልአክ በሰማይ ካለው መቅደስ ወጣ። እርሱም እንዲሁ ስለታም ማጭድ ነበረው። በእሳት ላይ ሥልጣን ያለው ሌላ መልአክ ከመሠዊያው ወጥቶ ስለታም ማጭድ የያዘውን ዘለላው ስለበሰለ ስለታም ማጭድን ያዝና በምድር ላይ ያሉትን የወይን ዘለላዎች ሰብስብ ሲል በታላቅ ድምፅ ጮኸ። መልአኩም ማጭዱን ወደ ምድር ሰደደ፣ የምድርን የወይን ዘለላዎች ሰብስቦ ወደ ታላቁ ወደ እግዚአብሔር የቁጣ ወይን መጭመቂያ ጣላቸው። ወይኑም ከከተማው ውጪ በወይን መጭመቂያ ውስጥ ተረገጠ። ከፍታው እስከ ፈረስ ልጓም የሚደርስ ርዝመቱም 300 ኪሎ ሜትር ያህል ደም ከመጭመቂያው ወጣ። ሰባቱ መላእክትና ሰባቱ መቅሰፍቶች። የዮሐንስ ራእይ ምዕራፍ 15። ሌላም ታላቅና አስደናቂ ምልክት በሰማይ አየሁ። የመጨረሻዎቹን 7 መቅሰፍቶች የያዙ 7 መላእክት አየሁ። የመጨረሻ የተባሉትም የእግዚአብሔር ቁጣ የሚፈጸመው በእርሱ በመሆኑ ነው። ከእሳት ጋር የተቀላቀለ የብርጭቆ ባህር የሚመስል አየሁ። በባሕሩም አጠገብ አውሬውን ምስሉንና የስሙን ቁጥር ድል የነሱትን ቆመው አየሁ። እነርሱም ከእግዚአብሔር የተሰጣቸውን በገና ይዘው የእግዚአብሔር ባሪያ የሆነውን የሙሴን መዝሙርና የበጉን መዝሙር እንዲህ እያሉ ይዘምሩ ነበር። ሁሉን ቻይ ጌታ አምላክ ሆይ ሥራ ታላቅና አስደናቂ ነው። የዘመናት ንጉሥ ሆይ መንገድህ ጽድቅና እውነት ነው። ጌታ ሆይ አንተን የማይፈራ ስምህን የማያከብርስ ማን ነው? አንተ ብቻ ቅዱስ ነህና የጽድቅ ሥራ ስለተገለጠ ሕዝቦች ሁሉ ይመጣሉ በፊትም ይሰግዳሉ። ከዚህም በኋላ አየሁ፣ በሰማይ ያለው ቤተ መቅደስ ይኸውም የምስክሩ ድንኳን ተከፍቶ ነበር። 7ቱን መቅሰፍቶች የያዙት 7ቱ መላእክት ከቤተ መቅደሱ ወጡ። እነርሱም ከተልባ እግር የተሠራ ንጹሕ የሚያበራ ልብስ ለብሰው ደረታቸውንም በወርቅ መታጠቂያ ታጥቀው ነበር። ከዚያም ከአራቱ ሕያዋን ፍጡራን አንዱ ከዘላለም እስከ ዘላለም በሚኖረው አምላክ ቁጣ የተሞሉትን 7 የወርቅ ጽዋዎች ለ7ቱ መላእክት ሰጣቸው። ቤተ መቅደሱም ከእግዚአብሔር ክብር ከኃይሉም በወጣው ጢስ ተሞላ። የ7ቱ መላእክት 7 መቅሰፍቶች እስኪፈጸም ድረስ ማንም ወደ ቤተ መቅደሱ መግባት አልቻለም። የዮሐንስ ራእይ ምዕራፍ 16። 7ቱ የእግዚአብሔር ቁጣ ጽዋዎች። ከዚያም ለ7ቱ መላእክት ሂዱ፣ 7ቱን የእግዚአብሔር ቁጣ ጽዋዎች በምድር ላይ አፍስሱ የሚል ታላቅ ድምፅ ከቤተ መቅደሱ ሰማሁ። የመጀመሪያው መልአክ ሄዶ ጽዋውን በምድር ላይ አፈሰሰ። የአውሬውንም ምልክት በተቀበሉትና ለምስሉም በሰገዱት ሰዎች ላይ ክፉኛ የሚያሰቃይ ቁስል ወጣባቸው። ሁለተኛው መልአክ ጽዋውን በባሕር ላይ አፈሰሰ። ባሕሩም እንደ ሞተ ሰው ደም ሆነ። በባሕሩ ውስጥ የሚኖሩ ሕይወት ያላቸው ነገሮች ሁሉ ሞቱ። ሦስተኛው መልአክ ጽዋውን
በወንዞችና በውሃ ምንጮች ላይ አፈሰሰ፣ እነርሱም ደም ሆኑ። ከዚያም በውኆች ላይ ሥልጣን ያለው መልአክ እንዲህ ሲል ሰማው፣ ያለህና የነበርህ ቅዱስ ሆይ እንዲህ ስለ ፈረድህ አንተ ጻድቅ ነህ። የቅዱሳንንና የነቢያትን ደም ስላፈሰሱ አንተም ደግሞ ደም እንዲጠጡ አደረግሃቸው፣ ይህ የሚገባቸው ነውና። እንዲሁም ከመሠዊያው እንዲህ የሚል ድምፅ ሰማሁ፣ አዎን ሁሉን ቻይ ጌታ አምላክ ሆይ ፍርድህ እውነትና ጽድቅ ነው። አራተኛው መልአክ ጽዋውን በፀሐይ ላይ አፈሰሰ፣ ፀሐይም ሰዎችን በእሳት እንድታቃጥል ኃይል ተሰጣት። እነርሱም በታላቅ አሩር ተቃጠሉ። በእነዚህም መቅሰፍቶች ላይ ሥልጣን ያለውን የእግዚአብሔርን ስም ተሳደቡ እንጂ ንስሐ አልገቡም፣ ክብርም አልሰጡትም። አምስተኛው መልአክ ጽዋውን በአውሬው ዙፋን ላይ አፈሰሰ፣ የአውሬውን መንግሥት በጨለማ ተዋጠ። ሰዎችም ከሥቃያቸው የተነሣ መላሳቸውን ያኝኩ ነበር። ደግሞም ከሥቃያቸውና ከቁስላቸው የተነሣ የሰማይን አምላክ ተሳደቡ እንጂ ከሥራቸው ንስሐ አልገቡም። ስድስተኛውም መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከምሥራቅ ለሚመጡ ነገሥታት መንገድ እንዲዘጋጅላቸው የወንዙ ውኃ ደረቀ። ከዚያም ከዘንዶ አፍ ከአውሬው አፍና ከሐሰተኛው ነቢይ አፍ እንቁራሪት የሚመስሉ 3 ርኩሳን መናፍስት ሲወጡ አየው። እነርሱም ምልክቶች የሚያደርጉ የአጋንንት መናፍስት ናቸው። ሁሉም በሚችል አምላክ ታላቅ ቀን ለሚሆነው ጦርነት እንዲሰበስቧቸው ወደ ዓለም ሁሉ ነገሥታት ይሄዳሉ። እነሆ እንደ ሌባ እመጣለሁ፣ ራቁቱን እንዳይሆን እፍረቱም እንዳይታይ ነቅቶ ልብሱን የሚጠብቅ ሰው ብፁዕ ነው። እነርሱም ነገሥታቱን በዕብራይስጥ አርማጌዶን በሚባል ስፍራ ሰበሰቧቸው። ሰባተኛውም መልአክ ጽዋውን በአየር ላይ አፈሰሰ። በቤተ መቅደስ ውስጥ ካለው ዙፋን ተፈጸመ የሚል ታላቅ ድምፅ ወጣ። ከዚያም መብረቅ፣ ድምፀ ነጎድጓድና ታላቅ የምድር መናወጥ ሆነ። ሰው በምድር ላይ ከተፈጠረ ጀምሮ እንዲህ ያለ ታላቅ የምድር መናወጥ ታይቶ አይታወቅም። ነውጡም እጅግ ታላቅ ነበር። ታላቂቱ ከተማ ከ3 ተከፈለች፣ የሕዝቦች ከተሞችም ፈራረሱ። እግዚአብሔርም ታላቂቱን ባቢሎን አስታወሰ፣ በብርቱ ቁጣው ወይን ጠጅ የተሞላውን ጽዋ ሰጣት። ደሴቶች ሁሉ ሸሹ፣ ተራሮችም ሊገኙ አልቻሉም። በሚዛን ሲመዘን እያንዳንዱ 45 ኪሎ ግራም የሚሆን ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። መቅሰፍቱ እጅግ አሰቃቂ ስለነበር ሰዎቹ ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ። የዮሐንስ ራእይ ምዕራፍ 17 በአውሬው ላይ የተቀመጠችው ሴት 7ቱን ጽዋዎች ከያዙት ከ7ቱ መላእክት አንዱ መጥቶ እንዲህ አለኝ፣ ና በብዙ ውኆች ላይ የተቀመጠችውን የታላቂቱን አመንዝራ ፍርድ አሳያለሁ። የምድር ነገሥታት ከእርሷ ጋር አመነዘሩ፣ የምድር ነዋሪዎችም በዝሙት የወይን ጠጅ ሰከሩ። ቀጥሎም መልአኩ በመንፈስ ወደ በረሃ ወሰደኝ። በዚያም አንዲት ሴት በስድብ ስሞች በተሞላ 7 ራሶችና 10 ቀንዶች ባሉት ቀይ አውሬ ላይ ተቀምጣ አየው። ሴቲቷም ሐምራዊና ቀይ ልብስ ተጎናጽፋ ነበር። ደግሞም በወርቅ በከበሩ ድንጋዮችና በዕንቁዎች አጊጣ ነበር። በእጇም የሚያጸይፍ ነገርና የዝሙት ርኩሰት የሞላበትን የወርቅ ጽዋ ይዛ ነበር። በግንባሯም ላይ እንዲህ የሚል የምስጢር ስም ተጽፎ ነበር፣ ታላቂቱ ባቢሎን የአመንዝሮችና የምድር ርኩሰቶች እናት። ሴቲቱንም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየዋት። ባየዋትም ጊዜ እጅግ ተደነቁ። ከዚያም መልአኩ እንዲህ አለኝ፣ የምትደነቀው ለምንድን ነው? የሴቲቱን እርሷ የተቀመጠችበትንም እንዲሁም 7 ራሶችና 10 ቀንዶች ያሉትን የአውሬው ምስጢር እነግርሃለሁ። ያየኸው አውሬ ቀደም ሲል ነበር፣ አሁን ግን የለም። በኋላም ከጥልቁ ጉድጓድ ይወጣል፣ ወደ ጥፋቱም ይሄዳል። ዓለም ከተፈጠረ ጀምሮ ስማቸው በሕይወት መጽሐፍ ተጽፎ ያልተገኘ የምድር ነዋሪዎች አውሬው ቀድሞ የነበረ አሁን ግን የሌለ በኋላም የሚመጣ መሆኑን ሲያዩ ይደነቃሉ። ይህም ጥበብ ያለው አእምሮ ይጠይቃል። 7ቱ ራሶች ሴቲቱ የምትቀመጥባቸው 7 ተራሮች ናቸው። እነርሱም ደግሞ 7 ነገሥታት ናቸው። 5ቱ ወድቀዋል፣ አንዱ አለ፣ ሌላውም ገና አልመጣም። ሲመጣ ግን ሊቆይ የሚገባው ለጥቂት ጊዜ ነው። ቀድሞ የነበረውን አሁን የሌለው አውሬ
8ኛው ንጉሥ ነው። እርሱም ከሰባቱ አንዱ ሲሆን ወደ ጥፋቱ ይሄዳል። ያያቸው 10 ቀንዶች ገና መንግሥትን ያልተቀበሉ 10 ነገሥታት ናቸው። ነገር ግን ከአውሬው ጋር ለ1 ሰዓት እንዲነግሡ ሥልጣን ይቀበላሉ። አንድ ሐሳብም አላቸው። ኃይላቸውንና ሥልጣናቸውንም ለአውሬው ይሰጣሉ። እነዚህ በጉን ይወጋሉ፣ በጉ ግን ድል ይነሳቸዋል። ምክንያቱም እርሱ የጌቶች ጌታና የነገሥታት ንጉሥ ነው። ከእርሱ ጋር ያሉ የተጠሩት የተመረጡትና የታመኑትም አብረው ድል ይነሳሉ። መልአኩም እንዲህ አለኝ፣ አመንዝራይቱ ተቀምጣባቸው ያያቸው ውኆች ወገኖች፣ ብዙ ሰዎች፣ ሕዝቦችና ቋንቋዎች ናቸው። አውሬውና ያያቸው 10 ቀንዶች አመንዝራይቱን ይጠሏታል፣ ባዶዋንና ራቁቷን ያስቀሯታል፣ ሥጋዋን ይበላሉ፣ በእሳትም ያቃጥሏታል። የእግዚአብሔር ቃል እስኪፈጸም ድረስ ዕቅዱን እንዲፈጽሙ ደግሞም በአንድ ሐሳብ እንዲስማሙና ሥልጣናቸውን ለአውሬው እንዲሰጡ ይህን ሐሳብ በልባቸው ያኖረ እግዚአብሔር ነውና። ያየሃትም ሴት በምድር ነገሥታት ላይ የምትነግሥ ታላቂቱ ከተማ ናት። የባቢሎን ውድቀት። የዮሐንስ ራእይ ምዕራፍ 18። ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም ነጸብራቅ የተነሳ ምድር በራች። እርሱም በብርቱ ድምፅ እንዲህ ብሎ ጮኸ፣ ታላቂቱ ባቢሎን ወደቀች፣ ወደቀች! የአጋንንት መኖሪያ፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩሳን የአጸያፊ ወፎች ሁሉ መጠለያ ሆነች። ሕዝቦች ሁሉ የዝሙቷን ቁጣ ወይን ጠጅ ጠጥተዋልና የምድር ነገሥታት ከእርሷ ጋር አመንዝረዋል። የምድርም ነጋዴዎች ከብዙ ምቾት ኃይል የተነሳ በልጽገዋል። ከዚያም ከሰማይ ሌላ ድምፅ እንዲህ ሲል ሰማሁ፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትካፈሉ ከእርሷ ውጡ፣ ኃጢአቷ እስከ ሰማይ ድረስ ተከምሯልና። እግዚአብሔርም ዓመጿን አስታውሷል። በሰጠችው መጠን ብድራቷን መልሱላት፣ ለሠራችው ሁሉ እጥፍ ክፈሏት። በቀላቀለችውም ጽዋ እጥፍ አድርጋችሁ አላቅሉባት። ለራሷ ክብርና ምቾት የሰጠችውን ያህል ስቃይና ሐዘን ስጧት። በልቧም እንዲህ እያለች ትመካለች፣ እንደ ንግሥት ተቀምጫለሁ፣ መበለትም አይደለሁም፣ ከቶም አላዝንም። ስለዚህ መቅሰፍቶች በአንድ ቀን ይመጡባታል፣ ሞት፣ ሐዘንና ራብ ይሆኑባታል። የሚፈርድባት ጌታ እግዚአብሔር ብርቱ ስለሆነ በእሳት ትቃጠላለች። ከእርሷ ጋር ያመነዘሩና በምቾት የኖሩ የምድር ነገሥታት እርሷ ስትቃጠል የሚወጣውን ጢስ ሲያዩ ስለ እርሷ ያለቅሳሉ፣ ያዝናሉ። ስቃዩንም በመፍራት በሩቅ ቆመው እንዲህ ይላሉ፣ አንቺ ታላቂቱ ከተማ ወዮልሽ፣ ወዮልሽ! አንቺ ባቢሎን ብርቱይቱ ከተማ፣ ፍርድሽ በአንድ ሰዓት ውስጥ መጥቷል። ጭነታቸውን ከእንግዲህ የሚገዛ ስለሌለ የምድር ነጋዴዎችም ስለ እርሷ ያለቅሳሉ፣ ያዝናሉ። ጭነቱም ወርቅ፣ ብር፣ የከበረ ድንጋይ፣ ዕንቁ፣ ከተልባ እግር የተሠራ ቀጭን ልብስ፣ ሐምራዊ ልብስ፣ ሐር ልብስ፣ ቀይ ልብስ፣ መልካም ሽታ ያለው እንጨት ሁሉ፣ ከዝሆን ጥርስ፣ ከውድ እንጨት፣ ከናስ፣ ከብረትና ከእብነበረድ የተሠራ ዕቃ ሁሉ፣ ቀረፋ፣ ቅመም፣ ከርቤ፣ ቅባት፣ ዕጣን፣ የወይን ጠጅ፣ የወይራ ዘይት፣ የተሰለቀ ዱቄት፣ ስንዴ፣ ከብቶች፣ በጎች፣ ፈረሶች፣ ሰረገሎች እንዲሁም ባሮችና የሰዎች ነፍሶች ነው። እነርሱም የተመኘሽው ፍሬ ከአንቺ ርቋል፣ ብልጽግናሽና ክብርሽ ሁሉ ጠፍቷል፣ ዳግመኛም ተመልሶ አይመጣም ይላል። እነዚህን ነገሮች በመሸጥ በእርሷ የበለጸጉ ነጋዴዎች ስቃዩን ፈርተው በሩቅ ይቆማሉ። እነርሱም ያለቅሳሉ፣ ያዝናሉም። ድምፃቸውን ከፍ አድርገው እንዲህ ይላሉ፣ ቀጭን የተልባ እግር፣ ሐምራዊና ቀይ ልብስ የለበሰች በወርቅ በከበረ ድንጋይ በዕንቁም ያጌጠች ታላቂቱ ከተማ ወዮላት፣ ወዮላት! ያ ሁሉ ሀብት በአንድ ሰዓት ውስጥ ጠፋ። የመርከብ አዛዦች ሁሉ፣ በመርከብ የሚጓዙ መንገደኞች ሁሉ፣ የመርከብ ሠራተኞችና ኑሮአቸውን በባሕር ላይ የመሠረቱ ሁሉ በሩቅ ይቆማሉ። እርሷ ስትቃጠል የሚወጣውን ጢስ ሲያዩ እንደዚህች ያለ ታላቅ ከተማ ከቶ የት አለ እያሉ ይጮኻሉ። በራሳቸውም ላይ አቧራ ነስንሰው እያለቀሱና እያዘኑ እንዲህ ብለው
ጮኹ። በባሕር ላይ መርከቦች ያላቸው ሁሉ በእርሷም ሀብት የበለጸጉ ለታላቂቷ ከተማ ወዮላት ወዮላት! በአንድ ሰዓት ውስጥ ጠፍታለች። ሰማይ ሆይ በእርሷ ላይ ሐሴት አድርግ፣ ቅዱሳን ሐዋርያትና ነቢያትም ሐሴት አድርጉ። በእናንተ ላይ ባደረሰችው ነገር እግዚአብሔር ፈርዶባታልና። ከዚያም አንድ ብርቱ መልአክ ትልቅ የወፍጮ ድንጋይ የሚመስል ድንጋይ አንስቶ ወደ ባሕር ወረወረው። እንዲህም አለ፣ ታላቂቱ ከተማ ባቢሎን እንዲህ ባለ ኃይል ትወረወራለች፣ ተመልሳም አትገኝም። የበገና ደርዳሪዎችና የሙዚቀኞች ድምፅ፣ የዋሽንትና የመለከት ነፊዎች ድምፅ ዳግመኛ በአንቺ ውስጥ አይሰማም። የእጅ ጥበብ ባለሙያ ዳግመኛ በአንቺ ውስጥ አይገኝም። የወፍጮ ድምፅም ዳግመኛ በአንቺ ውስጥ አይሰማም። የመብራት ብርሃን ዳግመኛ በአንቺ ውስጥ አይበራም። የሙሽራውና የሙሽራይቱ ድምፅ ዳግመኛ በአንቺ ውስጥ አይሰማም። ነጋዴዎችሽ የዓለም ታላላቅ ሰዎች ነበሩ። በአስማትሽ ሕዝቦች ሁሉ ስተዋል። በእርሷም ውስጥ የነቢያትና የቅዱሳን በምድርም የተገደሉት ሁሉ ደም ተገኘ። የዮሐንስ ራእይ ምዕራፍ 19 ሃሌሉያ! ከዚህ በኋላ የብዙ ሰዎችን ድምፅ የሚመስል ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ። ሃሌሉያ! ማዳን፣ ክብርና ኃይል የአምላካችን ነው። ፍርዱ እውነትና ጽድቅ ነውና በዝሙቷ ምድርን ያረከሰችውን ታላቂቷን አመንዝራ ፈርዶባታል። ስለ አገልጋዮቹም ደም ተበቅሏታል። ደግሞም እንዲህ አሉ፣ ሃሌሉያ! ጢስ ከእርሷ ከዘላለም እስከ ዘላለም ይወጣል። 24ቱ ሽማግሌዎችና 4ቱ ሕያዋን ፍጡራን በዙፋኑ ላይ ለተቀመጠው አምላክ ወድቀው ሰገዱ፣ እንዲህም አሉ፣ አሜን ሃሌሉያ! ከዚህ በኋላ እንዲህ የሚል ድምፅ ከዙፋኑ ወጣ። እናንተ አገልጋዮች ሁሉ እርሱን የምትፈሩ ታናናሾችና ታላላቆችም አምላካችንን አመስግኑ። ደግሞም እንደ ብዙ ሕዝብ ድምፅ፣ እንደ ኃይለኛ ወራጅ ውኃ ድምፅ፣ እንደ ብርቱም ነጎድጓድ ድምፅ የሚመስል እንዲህ ሲል ሰማው፣ ሃሌሉያ! ሁሉን ቻይ ጌታ አምላካችን ነግሷልና፣ የበጉ ሰርግ ስለደረሰ፣ የእርሱም ሙሽራ ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርም እንስጠው። የሚያንጸባርቅና ንጹሕ ከተልባ እግር የተሠራ ቀጭን ልብስ እንድትለብስ ተሰጣት። ከተልባ እግር የተሠራው ቀጭን ልብስ የቅዱሳን የጽድቅ ሥራ ነው። መልአኩም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ። እኔም ልሰግድለት በእግሩ ስር ተደፋው። እርሱ ግን ተው፣ ይህን አታድርግ፣ እኔም ከአንተና የኢየሱስን ምስክር ከያዙት ወንድሞች ጋር አገልጋይ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። በነጭ ፈረስ ላይ የተቀመጠው። ከዚያም ሰማይም ተከፍቶ አየው። እነሆ አንድ ነጭ ፈረስ ነበር። በፈረሱም ላይ ታማኝና እውነተኛ የሚባል ተቀምጦ ነበር። እርሱም በጽድቅ ይፈርዳል ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው። በራሱም ላይ ብዙ ዘውዶች አሉ። ከእርሱ በቀር ማንም የማያውቀው ስም በእርሱ ላይ ተጽፏል። እርሱ በደም የተነከረ ልብስ ለብሷል። ስሙም የእግዚአብሔር ቃል ነው። የሰማይም ሰራዊት ነጭ ንጹሕና ከተልባ እግር የተሠራ ቀጭን ልብስ ለብሰው በነጫጭ ፈረሶች ላይ ተቀምጠው ይከተሉት ነበር። ሕዝቦችን የሚመታበት ስለታም ሰይፍ ከአፉ ወጣ፣ በብረት በትርም ይገዛቸዋል። እርሱም ሁሉን ቻይ የሆነውን የእግዚአብሔርን የብርቱ ቁጣ ወይን መጭመቂያ ይረግጣል። በልብሱም በጭኑ ላይ እንዲህ የሚል ስም ተጽፏል፣ የነገሥታት ንጉሥና የጌቶች ጌታ። ቀጥሎም አንድ መልአክ በፀሐይ ውስጥ ቆሞ አየው። እርሱም በሰማይ መካከል ለሚበሩ ወፎች ሁሉ እንዲህ ሲል በታላቅ ድምፅ ጮኸ፣ ኑ ወደ ታላቁ የእግዚአብሔር እራት ተሰብሰቡ። የምትሰበሰቡትም የነገሥታትን ሥጋ፣ የጦር አዛዦችን ሥጋ፣ የብርቱ ሰዎችን ሥጋ፣ የፈረሶችንና የፈረሰኞችን ሥጋ እንዲሁም የሰዎችን ሁሉ የጌቶችንና የባሮችን የታናናሾችንና የታላላቆችን ሥጋ
እንድትበሉ ነው። ከዚህ በኋላ አውሬው የምድር ነገሥታትን ሰራዊታቸው በፈረሱ ላይ ከተቀመጠውና ከሰራዊቱ ጋር ለመዋጋት ተሰብስበው አየው። ነገር ግን አውሬው ተያዘ። ከእርሱም ጋር በፊቱ ምልክቶችን ያደርግ የነበረው ሐሰተኛ ነቢይ ተያዘ። በእነዚህ ምልክቶች የአውሬውን ምልክት የተቀበሉትንና ለምስሉ የሰገዱትን አሳተ። ሁለቱም በሕይወት እንዳሉ በዲን ወደሚቃጠለው የእሳት ባሕር ተጣሉ። የቀሩት ደግሞ በፈረሱ ላይ ከተቀመጠው አፍ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከሥጋቸው በልተው ጠገቡ። የዮሐንስ ራእይ ምዕራፍ 20 የሺህ ዓመቱ መንግሥት። የጥልቁን መክፈቻና ትልቅ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየው። እርሱም የጥንቱን እባብ ዘንዶውን ማለትም ዲያብሎስን ወይም ሰይጣንን ይዞ 1000 ዓመት አሰረው። 1000 ዓመትም እስኪፈጸም ድረስ ከእንግዲህ ወዲህ ሕዝቦችን እንዳያስት ወደ ጥልቁ አለው፣ ዘጋውም። በእርሱም ላይ ማዕተብ አደረገበት። ከዚያም በኋላ ለጥቂት ጊዜ ሊፈታ ይገባዋል። ቀጥሎም ዙፋኖቹን አየው። በዙፋኖቹም ላይ ለመፍረድ ሥልጣን የተሰጣቸው ሰዎች ተቀምጠው ነበር። ደግሞም ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል የተሰየፉትን ሰዎች ነፍሶች አየው። እነርሱም ለአውሬ ወይም ለእርሱ ምስል አልሰገዱም፣ በግንባራቸውም ወይም በእጃቸው ላይ የአውሬውን ምልክት አልተቀበሉም። እነርሱም ከሞት ተነስተው ከክርስቶስ ጋር 1000 ዓመት ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ ከሞት አልተነሱም። ይህ የመጀመሪያው ትንሣኤ ነው። በመጀመሪያው ትንሣኤ ተካፋይ የሚሆኑ ብፁዓንና ቅዱሳን ናቸው። ሁለተኛው ሞት በእነርሱ ላይ ሥልጣን የለውም። ነገር ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሣሉ። የሰይጣን የመጨረሻ ዕጣ። 1000 ዓመት ሲፈጸም ሰይጣን ከእስራቱ ይፈታል። በአራቱ የምድር ማዕዘናት ያሉትን ሕዝቦች ጎግንና ማጎግን እያሳተ ለጦርነት ሊያሰልፋቸው ይወጣል። ቁጥራቸው በባሕር ዳርቻ እንዳለ አሸዋ ነው። እነርሱም ወደ ምድር ሁሉ ወጥተው የቅዱሳንን ሰፈርና የተወደደችውን ከተማ ከበቡ። ነገር ግን እሳት ከሰማይ ወርዶ በላቸው። ያሳታቸው ዲያብሎስም አውሬውና ሐሰተኛ ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባሕር ተጣሉ። እነርሱም ቀንና ሌሊት ከዘላለም እስከ ዘላለም ይሰቃያሉ። ሙታን ተፈረደባቸው። ከዚህ በኋላ ታላቅ ነጭ ዙፋንና በእርሱም ላይ የተቀመጠውን አየው። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንን ታላላቆችንና ታናናሾችን በዙፋኑ ፊት ቆመው አየው። መጻሕፍትም ተከፈቱ። ሌላም መጽሐፍ እርሱም የሕይወት መጽሐፍ ተከፈተ። ሙታንም በመጽሐፍቱ ተጽፎ በተገኘው መሠረት እንደ ሥራቸው መጠን ተፈረደባቸው። ባሕርም በውስጡ የነበሩትን ሙታን ሰጠ። ሞትና ሲኦልም በእነርሱ ውስጥ የነበሩትን ሙታን ሰጡ። እያንዳንዱም እንደ ሥራው መጠን ተፈረደበት። ከዚያም በኋላ ሞትና ሲኦል ወደ እሳት ባሕር ተጣሉ። የእሳቱ ባሕር ሁለተኛው ሞት ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባሕር ተጣለ። አዲሲቷ ኢየሩሳሌም። የዮሐንስ ራእይ ምዕራፍ 21 ከዚህ በኋላ አዲስ ሰማይና አዲስ ምድር አየው። የመጀመሪያው ሰማይና የመጀመሪያይቱ ምድር አልፈዋልና ባሕርም ከእንግዲህ ወዲህ አይኖርም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። ደግሞም እንዲህ የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማው። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እርሱ ከእነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም ራሱ ከእነርሱ ጋር ይኖራል፣ አምላካቸውም ይሆናል። እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ማዘን ወይም ለቅሶ ወይም ስቃይ አይኖርም፣ የቀድሞ ሥርዓት አልፏልና።
በዙፋኑ ላይ የተቀመጠው እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍ አለኝ። እንዲህ አለኝ፣ ተፈጸመ። አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ ያለ ዋጋ እሰጣለሁ። ድል የሚነሣ ይህን ሁሉ ይወርሳል። እኔም አምላክ እሆነዋለሁ፣ እርሱም ልጅ ይሆነኛል። ነገር ግን ፈሪዎች፣ የማያምኑ እርኩሶች፣ ነፍሰ ገዳዮች፣ አመንዝሮች፣ አስማተኞች፣ ጣዖት አምላኪዎች፣ ውሸተኞች ሁሉ ዕጣ ፈንታቸው በዲንና በእሳት ባሕር ውስጥ መጣል ይሆናል። ይህም ሁለተኛው ሞት ነው። ሰባቱ የመጨረሻ መቅሰፍቶች የሞሉባቸውን ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ና የበጉ ሚስት የሆነችውን ሙሽራ አሳይሃለሁ አለኝ። በመንፈስም ወደ አንድ ትልቅና ረጅም ተራራ ወስዶኝ ቅድስቲቱ ከተማ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። እርሷም በእግዚአብሔር ክብር ታበራ ነበር። የብርሃኗም ድምቀት እጅግ እንደ ከበረ ድንጋይ እንደ ኢያስጴድ እንደ መስታወት የጠራ ነበር። 12 በሮች የነበሩት ትልቅና ረጅም ቅጥርም ነበራት። በበሮቹም ላይ 12 መላእክት ቆመውና የ12ቱ የእስራኤል ነገዶች ስም ተጽፎ ነበር። በምስራቅ 3 በሮች፣ በሰሜን 3 በሮች፣ በደቡብ 3 በሮች፣ በምዕራብ 3 በሮች ነበሩ። የከተማይቱ ቅጥር 12 መሠረቶች ነበሯት። በእነርሱም ላይ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር። ከእኔ ጋር ይነጋገር የነበረው መልአክ ከተማይቱም በሮቿንና ቅጥሯን የሚለካበት የወርቅ ዘንግ ነበረው። ከተማይቱም ርዝመቷና ስፋቷ እኩል ሆኖ 4 ማዕዘን ነበረች። እርሱም ከተማይቱን በዘንጓ ለካ። ርዝመቷም 12,000 ምዕራፍ ሆነ፣ ስፋቷና ከፍታዋም እንዲሁ ሆነ። ደግሞም የከተማይቱን ቅጥር ለካ። ርዝመቱም የመልአክ መለኪያ በሆነው በሰው መለኪያ 144 ክንድ ነበር። ቅጥሩ የተሠራው ከኢያስጴድ ነበር። ከተማይቱም እንደ መስታወት ንጹሕ ከሆነ ወርቅ የተሠራች ነበረች። የከተማይቱ ቅጥር መሠረቶች በሁሉም ዓይነት የከበረ ድንጋይ ያጌጡ ነበር። የመጀመሪያው መሠረት ኢያስጴድ፣ ሁለተኛው ሰምጴር፣ ሦስተኛው ኬልቄዶን፣ አራተኛው መርገድ፣ አምስተኛው ሰርዶኖክስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክሪስቴሎብ፣ ስምንተኛው ቤሬሌ፣ ዘጠነኛው ወራውሬ፣ 10ኛው ክርስጵራስስ፣ 11ኛው ያክንት፣ 12ኛው አሜቴሴጥኖስ ነበር። 12ቱም በሮች 12 ዕንቆች ነበሩ። እያንዳንዱም በር ከአንድ ዕንቁ የተሠራ ነበር። የከተማይቱም አውራ መንገድ ብርሃን እንደሚያስተላልፍ መስታወት ንጹሕ ወርቅ ነበር። ሁሉን ቻይ ጌታ አምላክና በጉ መቅደሷ ስለሆኑ በከተማይቱ ውስጥ ቤተ መቅደስ አላየውም። የእግዚአብሔር ክብር ብርሃን ስለሚሰጣትና በጉም መብራቷ ስለሆነ ከተማዋ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም። ሕዝቦች በብርሃኗ ይመላለሳሉ፣ የምድር ነገሥታትም ክብራቸውን ወደ እርሷ ያመጣሉ። በዚያ ሌሊት ስለሌለ በሮች በየትኛውም ቀን አይዘጉም። የሕዝቦች ግርማና ክብር ወደ እርሷ ይገባሉ። በበጉ ሕይወት መጽሐፍ ከተጻፉት በስተቀር ጸያፍ ነገር ሁሉ ርኩሰትንና ውሸትንም የሚያደርግ ከቶ ወደ እርሷ አይገባም። የሕይወት ወንዝ የዮሐንስ ራእይ ምዕራፍ 22። ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስታወት የጠራውን የሕይወት ውሃ ወንዝ አሳየኝ። ወንዙም በከተማይቱ አውራ መንገድ መካከል ይፈስ ነበር። በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበር። የዛፉም ቅጠሎች ሕዝቦች የሚፈወሱባቸው ነበሩ። ከእንግዲህ ወዲህ እርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል። አገልጋዮቹም ያመልኩታል፣ ፊቱን ያያሉ፣ ስሙም በግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸውም።
ከዘላለም እስከ ዘላለም ይነግሣሉ። መልአኩም እነዚህ ቃሎች የታመኑና እውነተኞች ናቸው፣ የነቢያት መናፍስት ጌታ አምላክ በቅርቡ የሚሆነውን ነገር ለአገልጋዮቹ እንዲያሳይ መልአኩን ልኮአል አለኝ። ኢየሱስ ይመጣል፣ እነሆ ቶሎ እመጣለሁ። የዚህን መጽሐፍ የትንቢት ቃል የሚጠብቅ ብፁዕ ነው። እነዚህን ነገሮች የሰማውና ያየው እኔ ዮሐንስ ነኝ። እነዚህን ነገሮች በሰማውና ባየው ጊዜ እነዚህን ነገሮች ላሳየኝ መልአክ ልሰግድ በእግሩ ስር ተደፋው። እርሱ ግን ተው፣ ይህን አታድርግ፣ እኔ ከአንተና ከወንድሞችህ ከነቢያት እንዲሁም የዚህን መጽሐፍ ቃል ከሚጠብቁት ሁሉ ጋር አገልጋይ ነኝ፣ ለእግዚአብሔር ስገድ አለኝ። እንዲህም አለኝ፣ ጊዜው ስለደረሰ የዚህን መጽሐፍ የትንቢት ቃል በማኅተብ አትዝጋው። ዓመፀኛው በዓመፁ ይቀጥል፣ እርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ። እነሆ ቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱ እንደ ሥራው መጠን እከፍላለሁ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስና በበሮቹም በኩል ወደ ከተማይቱ ለመግባት መብት እንዲኖራቸው ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾች፣ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖት አምላኪዎች፣ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ። እኔ ኢየሱስ እነዚህን ነገሮች እንዲመሰክር መልአኬን ለአብያተ ክርስቲያናት ልኬአለሁ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈስና ሙሽራይቱ ና ይላሉ። የሚሰማ ና ይበል፣ የተጠማም ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ። የዚህም መጽሐፍ የትንቢት ቃል የሚሰማውን ሁሉ አስጠነቅቃለሁ። ማንም በዚህ ቃል ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ የትንቢት መጽሐፍ ከተጻፈው ቃል አንዳች ቢያጎድል እግዚአብሔር በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ ዕድሉን ያጎድልበታል። እነዚህን ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታ የኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሁን። አሜን።